ይሄ ፋን ሲስተም አለው። መብራት በጠፋ ሰዓት ምናምን ራሱ ያቀዘቅዛል ማለት ነው። ይሄው እዚህ ጋር እንደምትመለከቱት ይሄ በረዶ ቤቱ ነው። ላይኛው እንደምትመለከቱት ስፓርክ ነው። ቲቪው ደብል ግላስ ነው። ፉል ኤችዲ ነው ማለት ነው። በጣም የሚገርም ነው። ስማርት ቲቪ የፈለጋችሁትን አይነት የሚያስጠቅም ነው ማለት ነው። ዋይፋይም ገጥማችሁን መጠቀም ትችላላችሁ። ኒዊ ነው 3500 220 ቮልት ፕላስ 10 ቮልት ማለት ነው። የሆነ ስጋ አስቀምጣችሁ ምናምን አይሸትም ማለት ነው። ሽታ ምናምን ነገር አያመጣም። ፋን ሲስተም ስላለው ራሱ ያቀዘቅዛል ማለት ነው። ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ በያላችሁበት ሰላማችሁን ያብዛልን። እንግዲህ እንደተለመደው ደግሞ ዛሬ የእህታችንን እቃ በጣም ብዙ እቃ ስለሆነብን የከፋፈልኩ ማሳያችሁ 126600 ብር የፈጀውን እቃ እዚህ ሙሉ በሙሉ አንድ ባንድ እየከፈኩ ማሳያችሁ ይሆናል ማለት ነው። ከቲቪ ስታብላይዘር፣ እንደዚሁም ደግሞ የሚገርም ፍሪጅ አለን እዚህ ጋር ፋን ሲስተም ያለው ፍሪጅ አለን። እዚህ ጋር ደግሞ ኤክስትራ ቦንድድ ፍራሽ አለን ማለት ነው። ሜትር ከ50 ኤክስትራ ቦንድድ ፍራሽ አለን። ሙሉ በሙሉ ነግራችኋለሁኝ እስከነዋጋው። ቪዲዮ ላይክ ያደርጋችሁ ጀምሩት። እንግዲህ 43 ኢንች ቲቪ ነው ያለችን ማለት ነው እህታችን። በጣም በሚገርም ቲቪ ስፓርክ ቲቪ ነው። እንደምትመለከቱት ስፓርክ ነው ቲቪው። ደብል ግላስ ነው። ፉል ኤችዲ ነው ማለት ነው። በጣም የሚገርም ነው። ስማርት ቲቪ የፈለጋችሁትን አይነት የሚያስጠቅም ነው ማለት ነው። ዋይፋይም ገጥማችሁን መጠቀም ትችላላችሁ። እስኪ ላሳያችሁ እስኪ እና በጣም አንደኛ ቲቪ ነው ማለት ነው። ጥራቱ ምናምን የሚገርም ነው። ይሄን ይመስላል። 43 ኢንች ቲቪ ነው። ስፓርክ ቲቪ ደብል ግላስ ነው እንደምትመለከቱት። ከታች እግሮች አሉት። ደብል ግላስ ብያችኋለሁ። እነዚህ እግሮቹ ምናምን ናቸው። እስከ ሪሞቱ እስከ ባትሪው ማኑዋል አለው። በሁለት ዓመት ጋራንቲ አለው ማለት ነው። እንግዲህ እንደምትመለከቱት ይሄ ቲቪ ስፓርክ ፉል ኤችዲ ነው። ጥራቱ ምናምን በጣም የሚገርም ነው ማለት ነው ሰዎች። ይሄ ቲቪ እንግዲህ ከነ ሙሉ ማቴሪያሉ ገጥመ ምናምን እናሳያችኋለን። ከነ ሙሉ ማቴሪያሉ እዚህ ጋር አዳፕተርን ሳያካት ማለት ነው። ዲሽ አለን። ይሄው የዲሹ ይተዋልና ማለት ነው። እዚህ ጋር እንደምትመለከቱት የዲሹ እቃዎች ናቸው። የዲሹ እቃዎች ናቸው ከነ ሙሉ ማቴሪያሉ። ይሄም ሪሲቨሩ ጋር ይሄው ኤልኤንቢ ያለው ማለት ነው። ይሄ እስከነ ዲሹ ገመድ ይሄ ሽግ ነበር ልንገጥም ፈተነው ነው። እንደዚህ ሆኖ ከነ ሙሉ ማቴሪያሉ የሚገርም ቲቪ ነው። ጥራቱን እዛ ገጥመን እናሳያችኋል ቦታው ላይ። ይሄ ቲቪ 38000 ብር ነው የፈጀው ማለት ነው። በጣም የሚገርም ቲቪ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተገጣጥሞ እስኪ ደግሞ እናየዋለን ማለት ነው። ጥራቱ የሚገርም ነው። ከስታብላይዘራችን አለ ማለት ነው። ስታብላይዘር 3500 ብር ባለፈው ያስገባው ስታብላይዘር ነው። ታይታችሁ ከሆነ እዛኛው ቪዲዮ ላይ ታይታችሁ ይሆናል። ዋጋቸው 3500 ነው ማለት ነው። ምንም አይነት የቃንትን የለውም። ኒዊ ነው 3500 220 ቮልት ፕላስ 10 ቮልት ማለት ነው። አጠቃላይ 230 ነው የሚለው። የሚገርም ነው። የተሟላ ማቴሪያል ግድ ነው ቤትን ትስኪል ምናምን። አዳፕተር ደግሞ እዚህ ጋር 600 ብር አዳፕተር ማለት ነው። እዚህ ጋር ፍሪጃችን አለ። በጣም የሚገርም ፍሪጅ ነው። ሞዴሉ 294 ይላል ማለት ነው። ማን ነው የሚለው መሰላችሁ? ማሪኖ ነው የሚለው። በጣም የሚገርም ፍሪጅ ነው። ፋን ሲስተም ምናምን ሁላ ራሱ ያለው ነው ማለት ነው። መብራት በሚጠፋ ሰዓት ራሱ ማቀዝቀዝ ይችላል። ይሄ ሊከፈት ነው። 1 2 3 ይሄን ይመስላል። ጀርባውን ተከፍቷል።
ፍሪጃችን እንግዲህ በዚህ መልኩ እንደምትመለከቱት በጣም የሚገርም ፍሪጅ ነው ማለት ነው። እቃ ስትገዙ በቃ ወደፊት ያለውን ወደፊት ምን ያህል ጊዜ ሊቆይልኝ ይችላል፣ በቃ አሪፍ ነገር ነው። ሌላ ፋሽን ነገር ቢመጣ ምንም መግዛት የማያስፈልጋችሁ መሆን አለበት ማለት ነው። እና እንግዲህ ፍሪጃችን ይሄንን ይመስላል እንደምትመለከቱት። ሞዴሉ ማሪኖ ኤም 449 ነው የሚለው 340 ሊትር ነው ማለት ነው። እንደምትመለከቱት በጣም የሚገርም ፍሪጅ ነው። የራሱ የሆነ ፋን ሲስተም አለው እንደምትመለከቱት። ይሄ ፋን ሲስተም አለው። መብራት በጠፋ ሰዓት ምናምን ራሱ ያቀዘቅዛል ማለት ነው። ይሄው እዚህ ጋር እንደምትመለከቱት ይሄ በረዶ ቤቱ ነው ላይኛው 340 ሊትር ነው። ይሄ ፋን ሲስተም አለው ራሱን የቻለ በጣም የሚገርም ቲቪ ነው ማለት ነው። ይሄ ራሱ መውጣት ይችላል። መብራት በጠፋ ሰዓት ለብዙ ሰዓቶች ያገለግላል ማለት ነው። ታችም ስንመለከተው እንደዚሁ ቁልፎች፣ ሁለት ቁልፎች አሉት። ይሄ የሚገርም ፍሪጅ ነው። ይሄ ማኑዋሉ ነው፣ ማሪኖ ይላል። እንዴት መስራት እንዳለበት ያለውን ነገር ሙሉ በሙሉ ያሳያል ማለት ነው። የሚገርም ፍሪጅ ነው። እዚህ ጋር ደግሞ ኦን ኦፍ ሲት ፓወር ኮልድ እዚህ ጋር አለ። 1 2 3 ታች ነው የምታደርጉት እንደዚህ። በጣም የሚገርም ፍሪጅ ነው ወላሂ ነው የምላችሁ። አንደኛ ፍሪጅ ነው። ይሄው እዚህ ጋር የታችኛው ፋን ሲስተም አለው እንደተመለከታችሁት። ይሄው እንደዚህ መጨመር መቀነስ ትችላላችሁ ማለት ነው። ማስቀመጫዎቹም በጣም የሚገራርሙ ናቸው። እዚህ ጋር ደግሞ እንደምትመለከቱት ይሄው የእንቁላል ማስቀመጫ ናቸው እነዚህ ደግሞ በረዶ ነገር ተልጅማ ማቀዝቀዝ ከፈለጋችሁ ምናምን ማድረግ ትችላላችሁ ማለት ነው። በጣም የሚገርም የሆነ ፍሪጅ ነው ማለት ነው። ተወዱታላችሁ። እንግዲህ ይሄ ፍሪጅ እንደምትመለከቱት በጣም የሚያምር ነው። እንደነገርኳችሁ በቃ መብራት ጠፍቶ ለብዙ ሰዓቶች ፍሪጁን ቅዝቃዜው ሳይቀንስ ራሱ በቃ ያለውን ነገር ፍሬዘር ማቀዝቀዝ ይችላል ማለት ነው። እንደምትመለከቱት በጣም የሚገርም ፍሪጅ ነው። ይሄ ፍሪጅ እንግዲህ የተገዛው ገምቱ እስኪ ስንት ይመስላችኋል? መጀመሪያ ኮሜንት ላይ ገምቱልኝ። በጣም ተወዱታላችሁ ብዬ አስባለሁ። ብዙ ጊዜ እንደዚህ አይነት ፍሪጆች ያን ያክል አንዳንድ ቦታዎች ላይ ነው እንጂ ብዙ ፋን ሲስተም ያላቸው ፍሪጆች ብዙ የማይገጠሙ ማለት ነው። እና ደግሞ ይሄ ፍሪጅ ደስ የሚለው ነገር የሆነ ስጋ አስቀምጣችሁ ምናምን አይሸትም ማለት ነው። ሽታ ምናምን ነገር አያመጣም። ፋን ሲስተም ስላለው ራሱ ያቀዘቅዛል ማለት ነው። ይሄ እንደምትመለከቱት ራሱን የቻለ ፋን ሲስተም አለው። በጣም የሚገርም ፍሪጅ ነው። እኔ ራሱ ወድጄዋለሁ ማለት ነው። እንግዲህ ይሄ ፍሪጅ የተገዛው 64,000 ብር ነው ማለት ነው። እንግዲህ እንዴ ምናምን ልትሉ አይገባም። ለምን ብትሉኝ ደግሞ ማለት ነው ፍሪጁ እንኳን 64,000 እዛ በላይ ይገባዋል። አሁን ደሴ እኔ ይሄን የገዛሁላት መርሳ ነው። ፍሪጁንም ቲቪውንም የገዛሁላት መርሳ ነው ማለት ነው። ይሄ ታችም እንደምትመለከቱ ኮምፕረሰሩ ይሄንን ይመስላል። እና ደሴ ምናምን ብትገዙ አሁን ይሄ ወይ 69,000 ወይ ደግሞ 70,000 70,000 ሊሏችሁ ይችላል። እና እስኪ ዝም ብላችሁ እናንተ ቼክ አድርጉ ስንት እንደሆነ ፍሪጅ ማለት ነው። በዚህ መልኩ እንግዲህ አዘጋጅተንላታል ማለት ነው። የሚገርም ዕቃ ነው። አላህ እንግዲህ መተሽ የምትጠቀምበት ያድርገው ላለሁ ማለት ነው። 64,000 የተገዛው ፍሪጅ ይሄን ይመስላል። ቲቪና ፍሪጃችን ተወርታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ ኤክስትራ ቦንድድ ሜትር ከ50 አለን ማለት ነው። በጣም የሚገርም ቦንድር ነው ማለት የሚገርም ፍራሽ ነው ማለት ነው። ይሄ ኤክስትራ ቦንድድ ከባህር ዳር ነው የሚመጣው። በጣም ለየት ያለ ነው። በጣም ኦሪጂናሉ ራሱ አንዳንዴ እንደዚህ ተመሳሳይ ይሰራል፣ ኦሪጂናሉ አይሰራምና ያው ኦሪጂናል ነው ብሎ የሚሸጡ ሰዎች አሉ ይሄንን ማለት ነው። እና ይሄንንም እንደዚሁ እንደምትመለከቱት መርሳ ነው የገዛሁለት። ኤክስትራ ቦንድድ ይላል። ልዩ ጥራት ያለው ፍራሽ እንደምትመለከቱት ኳሊቲው የሚገርም ነው። በጣም ቲክነሱ 24 ነው ማለት ነው። ሜትር ከ50 ወር ላይ ከፍታው ደግሞ 24 ነው። በጣም ትልቅ የሚባለው ነው። እንግዲህ ይሄን ፍራሽ ለሜትር ከ50 አልጋ ነው ያዘጋጀሁላት በዚህ መልኩ። ስንት ይመስላችኋል? 21,000 ብሎኝ ነበረ። 20,500 ብር አድርገውልኛል ማለት ነው። የሚገርም ፍራሽ ነው። በጣም ብዙ አመት ማገልገል ይችላል ማለት ነው። ቤተሰብ እንግዲህ በዚህ መልኩ አዘጋጅተንላታል። ከዛም በታች ያሉ ፍራሾች የሚቀንሱ ማለት ነው። ግን ይሄ ደግሞ በጣም የሚገርም ነው ማለት ነው። ቤተሰብ በዚህ መልኩ አዘጋጅተናል ማለት ነው። ጥርት ያለ ፍራሽ ነው። ተወዷልሽ ተስፋ አደርጋለሁ። ፍሪጁ ደግሞ ያልነገርኳችሁ ነገር ጋራንቲ አለው። ለ2 አመት ምናምን ጋራንቲ አለው። ማሪኖ የሚባለው ፍሪጅ እንግዲህ ጋራንቲ አለው። በጣም የሚገርም ዕቃ ነው። እስኪ ዝም ብላችሁ እናንተ
አሁን የታዘዝኳቸውን እቃዎች ከ10 ስንት ትሰጡታላችሁ የሚለውን ደግሞ እናንተ ጋር ያለውኝ። ከዛ ይሄን ፍሪጅ ማሪኑ ሚሊዮን ፍሪጅ ሞዴሉ 490 340 ሊትሩን ትነግሩኛላችሁ ማለት ነው ስንት እንደሆነ ቦታው ላይ ሌላ ቦታ ላይ ወይ ደሴም ሆነ አዲስ አበባ ዋጋው ስንት እንደሆነ እኛ ወዳውኑ ደውለን ስንጠይቅ ማምጫ 64000 63000 64000 ነው ያሉን እስከ መኪናው ጋር 64000 ማለት ነው። እኔ ግን በፊት የመጣ ስለሆነ ነው በዚህ ዋጋ የገዛሁላት። ያለው ነገር ይሄን ይመስላል። ስለተከታተላችሁ እናመሰግናለን። መልካም